ነገር ሁሉ አንቺ እንዳሰብሽው አይደለም። እውነቱን ንገሪኝ። አንቺ አትዋሽኝ እስቲ። እዚህ ነገር ውስጥ ላይ ገባሁት በአንቺ ምክንያት ነው። ስለዚህ ከህይወቴ ውጪ እንዴ በቃ አልፈልግም። በቃ ታይ ሁሉንም ነገር እንዴ ነው የታለ መቶ ሲጠራሽ ነበር አይደል? የሰማሽኝ ነው አይደል? ካንቺ ጋር ነበር አይደል? የት ነው ላገኝ የምችለው? እነሱ ያዙት ጠይቋቸው። እኔ ምን አውቃለሁ? የት ነው ላገኘው የምችለው ንገሪኝ። አንቺ ባንቺ የመጣ እኮ ወንድሜ እኮ ራሱን እኮ ሊያጠፋ ነበረ። በቃ ሊደፍረኝ እኮ ሞክሯል አይደል? እንዴውና ምንድነው የምትይው? እንለያይ ተለያዩ ነው እያልሻለሽ አይደል? ስለዚህ አላደረገውም ማለት ወንጀለኛ ስለሆነ ብትለያዩ ነው የሚሻለው። የምር አድርጎታል፣ ደፍሮታል። ግን እሱ ነገር ግን እውነት ነው። በጣም እየተጠራጠርኩ ልሽ ክሱንም አንቺ ብለሽ አላነሳም። መቼም ቢሆን አላነሳም ክሱን በቃ አላነሳም። ስለዚህ እውነትም ከነሱ ጋር እየሰራሽ ነው። መቼም ቢሆን አላነሳም። ስለዚህ እውነትም እየሰራሽ ነው ማለት ነው አይደል? በቃ ይኸውልሽ አሁንም እያመንሽኝ አይደለም እኮ አልገባሽም። በንግግርሽ ነው እንደዚህ ያልኩሽ፣ በንግግርሽ ነው። እውነቱን ንገሪኝ። በቃ ምንም አላስረዳሽም። እውነቱን ንገሪኝ፣ እውነቱን ንገሪኝ፣ ንገሪኝ፣ ተናገሪ። ምንም ነገርሽ ነገር የለም። በቃ በእኔ ስለ እግዚአብሔር እመኝ። በቃ እኔ አንቺ እንዳማምነሽ በቃ እኔ ምንም ነገር አልፈልግም። በቃ መሄድ ነው የምፈልገው። ተውኝ በቃ። ነይ ወዴት ነው የምትሄጂው? ስለዚህ በቃ በአንቺ ምክንያት ነው እዚህ ነገር ውስጥ ላይ የገባሁት። እውነቱን ንገሪኝ። እሺ በእኔ ምክንያት ከገባሽ ንገር፣ ልወቀው። እሺ ለምን ገባሽ እዚህ ነገር ውስጥ? በእኔ ምክንያት እንዴት እንደዚህ ችግር በቃ አንቺን ካወኩሽ ቀን ጀምሮ ነው ይኸውልሽ ህይወቴ እንዳለ የተመሰቃቀለ። አንቺ እስከዛሬ ድረስ እየዋሸሽኝ ነበር አይደል? ምንድነው ማለት እንደዛ አይደለም። አንቺ እንዳየሽው አይደለም። እዚህ ጫካ ውስጥ ምን ትሰሪያለሽ? ብቻ እንዳየሽው አይደለም። ከዚህ በላይ እንደዛ አይደለም። በእግዚአብሔር እመኚኝ። ምንድነው በእግዚአብሔር እንደዛ አይደለም። ማምንሽ አንቺ እንዳየሽው አይደለም። ሁሉንም ነገር ድራማ ነው የሰሩት። ነይ እዛ ጋር በእግዚአብሔር እመኚኝ። እኔ የምልሽን ነገር ምንም ማምንሽ ነገር የለም። እያንዳንዱ ነገር ትነግሪኛለሽ። ሁሉም ነገር አንቺ እንዳየሽው አይደለም። ሁሉም ነገር ከዚህ በላይ ምንድነው ማየት ያለብኝ? ምንድነው ማምንሽ ነገር አላገኛቸውም ብለሽ ያስፈራሩኝ ስለነበረ ነው። ምንድነው የሚያስፈራሩኝ? ያስፈራሩኝ ነው። በእግዚአብሔር በእግዚአብሔር እመኚኝ። ሌላ ውሸት፣ ሌላ ድራማ ድጋሜ ደውሎልኝ ራስሽ ነሽ እኮ የመጣሽው አይደል? እና ቀጥረውኝ ነው እዚህ ካለ ለምንድን ነው የቀጠሩሽ? ለምን እመኚኝ በእግዚአብሔር እመኚኝ አትበይኝ። ምንድነው ማምንሽ? ባይኔ ያየሁትን ነገር ያስፈራሩኝ ነው። ወንድሜ በፈጠረሽ አምላክ ነይ እዛ ጋር በእግዚአብሔር በሚል ምንም ያንቺን ወንድም የሚገሉት ነገር የለም። አንቺ ድራማ ነው ላይ ነው እየሰራሻለሽ። እውነት አንቺ እንዳየሽው አይደለም። ሁሉም ነገር አንቺ እንዳየሽው አይደለም። ማምንሽ ባይኔ ያየሁትን ነገር በእግዚአብሔር እንደዛ አይደለም። እንዳየሽው አይደለም። በእውነት እንደዛ አይደለም። ድጋሜ ሌላ ውሸት፣ ሌላ ድራማ እንዳየሽው አይደለም። በእግዚአብሔር አላገኛቸውም ብለሽ ነበር አይደል? ከዚህ በኋላ አላገኘም። በዛ ይስፈራራው ጫካው ታዲያ አገኘኋቸው። ይፈልግ አይደለም። ለምንድን ነው የሚያስፈራሩሽ? በምን የማታውቂው ነገር አለ? ምንድነው ማላውቀው ነገር? ብቻሽን እንዲጫካ ውስጥ ትመጫለሽ? እንደው በፈጠረሽ አምላክ ደግሞ አልመጣም ብለሽኛል። በምን በእግዚአብሔር እመኚኝ። በቃ እንደዛ አልነበረም። በቃ የተፈጠረው ነገር እንዳየሽው አይደል? ወንጀል ሰርተሻል። የሚያስፈራሩሽ አልሰራሁም። እና ለምን ነው የሚያስፈራሩሽ? እንደዛ አይደለም። በምን በእግዚአብሔር እመኚኝ። በቃ በፈጠረሽ አምላክ ሌላ ውሸትሽን አትንገሪኝ። ሌላ ውሸት አልፈልግም። ምን ልስማሽ? በእግዚአብሔር እንደዛ አይደለም። አታልቅሽብኝ። እኔ የተፈጠረውን ነገር ላስረዳሽ። እንደው በፈጠረሽ ባይኔ ያየሁትን ነገር አላገኛቸውም ብለሽኝ ነበር አይደል? እኔ ተከታትዬሽ ባልመጣ ኖር እኮ ከነጨራሹ ካላገኘሽም ነበር። ታውቂያለሽ ደግሞ እየዋሸሽኝ። ስንት ጊዜ ነው ዋሸሽኝ? እኔ እነዚህን ሰዎች አላገኛቸውም ብለሽ በምን እያስፈራሩኝ ነው? በቃ ለምን ያስፈራሩሻል? ንገሪኝ። ለምን ወንድምሽ ምን ሆነ? ወንድምሽ በቃ እያስፈራሩኝ ነው አልኩሽ አይደል እንዴ? በቃ እኔ ማግኘት እኮ ነው የማልፈልግም እኮ አንቺ እኔ ከወንጀለኛ ጋር እኮ መተባበር አልፈልግም። ለህይወቴም እኮ ጠንቅ ነው። ምን ማለት ነው? እና እሱን ካሰብሽ እዚህ ጫካ ውስጥ ብቻሽን ምን ትሰሪያለሽ? ሴት ልጅ ሆነሽ ነው። በቃ ምንድነው የሚያስገድዱሽ? በግድ ነው ያስመጡኝ። በግድ ነው ስልክ ተደዋውለሽ የመጣሽው? ይሄንን በምንም ታምር ላምንሽ አልችልም። ያስፈራሩኝ ነው አልኩሽ። እሺ ምን አልኩሽ? ምን ሰርተሻል? የሰራሽ ወንጀል አለ? እኔ ማለት ነው እያስፈራሩኝ ነው። እሱ እየተከታተሉት ነው። እንደምን ነው የሚከታተሉት? ወንጀል ሰርቷል? ለምን ነው የሚከታተሉት? ንገሪኝ። በምን በእግዚአብሔር በቃ አንቺ ብዙ የማታውቂው ነገር አለ። እመኚኝ በቃ ካልነገርሽኝ እንዴት ነው ማምንሽ? እመኚኝ በቃ እኔ ማምንሽ ስንት ነገር ዋሽተሽኝ እንዴት ላምንሽ እችላለሁ? ይሄ እኮ የመጀመሪያሽ አይደለም ስትዋሽኝ። ታውቂያለሽ አይደል? ታውቂያለሽ እንዳየሽው አይደለም። ሁሉም ነገር አንቺ እንዳሰብሽው አይደለም። ኧረ እንደው በእናትሽ በህይወትሽ አንድ ቀን እንኳን እውነት አውሪ። እንደው በፈጠረሽ አምላክ በአንቺ ምክንያት እኮ ልጁ እራሱን ሊያጠፋ ነው። ታውቂያለሽ አይደል? የምወደው ሰው እራሱን ሊያጠፋ ነው። ይሄን ታውቂያለሽ? እየተለያየን ነው። ከሱ ጋር ያለኝ ህይወት እያበቃ ነው። አንቺ ግን እየተገባሽ አይደለም፣ እየተረዳሽኝ አይደለም። ከሱ ጋር ብትለያዩ ይሻላል። በቃ ከዚህ ነው ብትለያዩ ይሻላል ማለት እንዴ? ህይወቴ ላይ መጥተሽ የበጠበጥሽ እኮ ነው ያለሽው። ያንቺ ውሸት እኮ ህይወቴን እየመተቃቀለው ነው ያለው። በቃ በምን በቃ ምንድነው ማምንሽ? የማይሆን ነገር ምንድነው ማምንሽ? እመኚኝ። ምን ስለሆንሽ ነው አንቺ ማምንሽ? ይኸውልሽ እናንተ ብትለያዩ ነው የሚሻለው። ለምን እንለያያለን? ለምን እንለያየው? ለምን ንገሪኝ። በቃ ወንድሜን እኔ ማጣት አልፈልግም። እመኚኝ በእናትሽ ረፊ። በቃ
የሆነው ነገር ሁሉ እንደዛ አይደለም። ከመጀመሪያው ጀምሮ ንገሪኝ። እሺ አስረጅኝ። ከመጀመሪያው ጀምሮ አስረጅኝ። ምንም ማስረዳሽ ነገር የለም። ንገሪኝ፣ እውነቱን ንገሪኝ። በቃ ምንም አላስረዳሽ። እውነቱን ንገሪኝ፣ እውነቱን ንገሪኝ። ንገሪኝ፣ ተናገሪ። ምንም ነገርሽ ነገር የለም። በቃ በእኔ ስለ እግዚአብሔር እመኝ። በቃ እኔ አንቺ ሁሉም ነገር አንቺ እንዳሰብሽው አይደለም። ምንድነው ነው ያላሰብኩት ነገር? የሆነው ነገር ሁሉ አንቺ እንዳሰብሽው አይደለም። እውነቱን ንገሪኝ። አንቺ አትዋሽኝ እስቲል እንዴ! አንቺ አንድ ቀን እንኳን እውነት አውሪ እስቲ በፈጠረሽ አምላክ። እንዴ አንቺ አላሳዝንሽም እንዴ? እኔ አንቺ ብዬ እዚህ ጫካ ለጫካ መሽከርከር አለብኝ? አላሳዝንሽም ወይ? ህይወቴ መበጥበጥ አለበት ወይ? የምወደውን ሰው ማጣት አለብኝ ወይ በአንቺ ምክንያት? እንደው በፈጠረሽ አምላክ አንድ ቀን እውነቱን ንገሪኝ። ይኸውልሽ በምን ትሰሚኛለሽ? በቃ እናንተ ብትለያዩ ነው የሚሻለው። ለምን እንለያያለን? ለምን ለምንድን እኔ ምንድነው የምትለኝ? እኔ እቺ ልጅ የምትለኝ ነገር ሁሉ እየገባኝ አይደለም። እኔ አላውቅም። እነሱን ሲያባሯቸው ወደዛ ሄደዋል መሰለኝ። እሺ እኔ ብቻ ንገሪኝ። ለምንድን ነው የምታገኛቸው? እላታለሁ ከእነሱ ጋር ተለያይ ትለኛለች። ልጆቹ ወደዛ ሄደዋል። አላውቅም። እና አሁኑ ከያዟቸው ምናልባት ምናምን ቼክ ያደረገ እየተከታተሏቸው ነበረ። እሺ ምንድነው አንቺ ለምን አገኘሻቸው? ንገሪኝ እንደው በእግዚአብሔር። ምን ሰራለሽ? አላገኛቸውም እያልሽ ነበር? እሺ ለምንድን ነው ያገኘሻቸው? ባጌት ነበር። ለምንድን ምክንያቱም ለምን አትነግሪኝ? ችግሩ ውስጥ ከሆንሽ እንረዳሻለን እኮ ንገሪ። ምንድነው የተፈጠረው? ምንድነው? ለምንድን ነው የማትናገሪው? ለምንድን ነው የማትናገሪው? እባክህ አትሊስት ድሮ ባሳለፍ ነው ስለ ጓደኝነታችን ስትይ እውነቱን ንገሪ። ያየኝ ጠብቋትሽ በምን ይፈልጋችሁ? እንደው እባክሽ እንደው በፈጠረሽ አምላክ ለእኔ ብቻ ንገሪኝ። እኔ ለማንም አልናገርም። እኔ ለማንም አላሳይም። እውነቱን ብቻ ንገሪ። ለምን ልታገኛቸው መጣሽ እዚህ ጫካ ውስጥ ብቻሽን? እሺ አንድ ነገር ቢያደርጉሽስ? እሺ አንቺስ ብትሞቺስ? እዚህ ማን ይደርስልሻል? እዚህ አውላላ ጫካ ውስጥ ምንም እኮ ሞቻለሁኝ። በቃ እሺ ምን ሆነሽ ነው? በቃ እኔ አልፈልግም። ምንድነው ችግር ውስጥ ገብተሻል? ወንጀል ሰርተሻል? እኔ የማላውቀውን ነገር። እሺ ምንድነው እሺ የተፈጠረው ንገሪ። ምን ሆኗል? ባርኪ ለምን ታነቅሻለሽ? አትነግሪኝም ግልጹ? በቃ አንቺ ማወቅ የለብሽ። ለምንድን ነው ማወቅ የሌለብኝ? ይሄም እኮ የኔ ህይወት ነው። ይሄም እኮ የኔ ነገር ነው አይደለም? በቃ ግን ትሰሚኛለሽ? ይኸውልሽ ከሁሉም ነገር እናንተ ብትለያዩ ነው የሚሻለው። አንቺ የሚሻለው ነው የመረጥኩት። እሱ ነው የምትፈልጊው? እንድንለያየ ነው ይሄንን ሁሉ ነገር ድራማ የሰራሽው ማለት ነው? በቃ ሊደፍረኝ እኮ ሞክሯል አይደል? ይኸውና ምንድነው የምትይው? እንለያይ ተለያዩ ነው እያልሻለሽ አይደል? ስለዚህ አላደረገውም ማለት ነው። ወንጀለኛ ስለሆነ ብትለያዩ ነው የሚሻለው። የምር አድርጎታል፣ ደፍሮታል። ግን እሱ ነገር ግን እውነት ነው። በጣም እየተጠራጠርኩት ነው። በጣም ይዟቸዋል ሁለተኞች። አንደኛው ምን ብለውኛል? የት ነው ያለው አንደኛው? የት ነው ያለው አንደኛው? አንደኛው የት አለ? መቶ ሲጠራሽ ነበር አይደል? እየሰማሽኝ ነው አይደል? ካንቺ ጋር ነበር አይደል? የት ነው ላገኝ የምችለው? እነሱ ያዙት ተጠይቋቸው። እኔ ምን አውቃለሁ? የት ነው ላገኘው የምችለው ንገሪኝ። አንቺ በአንቺ የመጣ እኮ ወንድሜ እኮ ራሱን እኮ ሊያጠፋ ነበረ እኮ። ምንም እውነት እየተናገረች አይደል? እስቲ እየተናገረች አይደል? የመጣ ወንድሜ ራሱን ሊያጠፋ ሞክሯል እያልኩሽ እኮ ነው። ባለፈው ነግሬሻለሁ አይደል? ምንድነው? እሺ ካወቅሽ አትነግሪኝም? ባርኪ ምኑን ነው የምታውቂው? ምኑን ነው የምታውቂው? እሺ ካወቅሽ እሱን አስበሽ እንኳን አዝነሽ ንገሪ። ቆይ ግን ምን ነስከኝ? አላየሁትም። እኔ አላውቅም። እኔ ከነሱ ጋር ነበር ሲሮጥ የነበረው እኮ አብሯቸው መስሎኛል። ምን ይሁን የፈላሱም ደግሞ ወድቆ ነው ቦታ እንዳይሆን ይኸውልሽ እያየሽ ነው አይደል? የከተትሽኝን ጦስ እያየሽ ነው አይደል? አትሊስት ለዚህ እንኳን ስትይ እባክሽ እውነቱን ንገሪ። ለምን ከነሱ ጋር ተገናኘሽ? ለምንድን ባርኪ ለምን ዋሸሽኝ? አላገኛችሁም ብለሽ ለምን ብቻሽን እዚህ ጫካ ውስጥ ለምን መጣሽ? ለዚህ ሁሉ ጥያቄ መልሶ ያለው አንቺ ጋር ብቻ ነው። አንቺ ካልነገርሽኝ እኔ ልረዳሽ አልችልም። በምን በቃ እኔ ምንም የምነግርሽ ነገር የለም። ለምንድን ነው የማትነግሪኝ? ምን ልንገርሽ? እሺ እንረዳሽ። በቃ ምንም የምነግርሽ ነገር የለም። አንቺ ምን ልትረጂኝ አልፈልግም። በቃ ችግር ውስጥ እንኳን እንርዳሽ። እንደው እባክሽ በፈጠረሽ አምላክ ባርኪ ለምንድን ነው የማትነግሪኝ? ቅድም ነው ሲመቱሽ ነበር። ለምን ነው ሲመቱሽ ነበር? እያስፈራሩሽ ነው? ንገሪኝ። በምንድን ነው የሚያስፈራሩሽ? አትነግሪኝም? ምንድን ነው የምነግርሽ? እሺ ምን ተንበርክኬ ልለምንሽ? ምንድን ነው እሺ ማድረግ ያለብኝ? እንደው በፈጠረሽ አምላክ ማለት አንድ ሰው ህይወቱን ሊያጠፋ ነበር። ይሄን ታውቂያለሽ አይደል? ራሱን ሊገል ነበር። ይሄ ሁሉ ግን ባንቺ የተነሳ አንቺ እውነቱ ስለማትነግሪኝ ነው እዚህ ሁሉ ነገር ውስጥ ይገባል። እኔ እሱ ራሱን እንዲያጠፋ እኮ አልፈልግም። ካልፈለግሽ ለምን አትነግሪኝም? እነዚህ ሰዎች ተከታትለን እናያዛቸው። እነዚህ ሰዎች ወንጀለኞች ናቸው፣ አደገኛ ወንጀለኞች ናቸው። ታውቂያለሽ፣ የሰው ነፍስ የሚያጠፉ ሰዎች ናቸው። ነገ አንቺን ቢገሉሽስ? እሺ ይሻለኛል። እዚህ ጫካ ውስጥ ቢገሉሽስ ኖሮ የሆነ የፈጠረሽ አምላክ ንገሪኝ። ችግር ውስጥም ከሆንሽ ንገሪኝ፣ አታልቅሽ። ማልቀስ እኮ መፍትሄ አይደለም።
እንዴሽ በምን ትሰሚኛለሽ? ይሄ ሁሉ ነገር እዚህ ነገር ሁሉ ውስጥ የገባሁት ባንቺ ምክንያት ነው። እኔ ምን አድርጌ ነው ባንቺ ምክንያት? እኔ ምን አድርጌ? በቃ አንቺን ካወኩሽ ቀን ጀምሮ ነው ህይወቴ ሁሉ እየተመሰቃቀለ ያለው። እንዴት ነው እንደዚህ ነገር ውስጥ የገባሽው? እሺ ንገሪኝ። በቃ እኔ ምንም ነገር አልፈልግም። በቃ መሄድ ነው የምፈልገው። ተውኝ በቃ። ነይ ወዴት ነው የምትሄጂው? ስለዚህ በቃ ይሄው ባንቺ ምክንያት ነው እዚህ ነገር ውስጥ ላይ የገባሁት። እውነቱን ንገሪኝ። እሺ በእኔ ምክንያት ከገባሽ ንገሪኝ፣ ልወቀው። እሺ ለምን ገባሽ እዚህ ነገር ውስጥ? በእኔ ምክንያት እንዴት እንደዚህ ችግር በቃ አንቺን ካወኩሽ ቀን ጀምሮ ነው ይኸውልሽ ህይወቴ እንዳለ የተመሰቃቀለ ያለው። እንዴት? እሺ አትረጂኝ። እንዴት ነው የተመሰቃቀለው? እሺ እኔ ምን ማለት ወንጀል ሰርቼ አላውቅም። ከነዚህ ሰዎች ጋር ተነጋግቼ አላውቅም። እንዴት ነው እሺ እንደዚህ ነገር ውስጥ የገባሽ? በቃ አሁን ምንም ነግርሽ ነገር የለም። ምንም ማስረዳሽ ነገር የለም። ለምንድን ነው የማትነግሪኝ? በእኔ ምክንያት ከሆነ ችግር ውስጥ የገባሽ ማወቅ የለብኝም? ችግር ውስጥ ከገባሽ ደግሞ እኔ አንቺን ላግዝሽ እችላለሁ። ንገሪኝ። ምንም ታክሽ ለምን ነው ማለት በአንቺ ምክንያት ነው እዚህ ነገር ውስጥ ላይ የገባሁት። ያም ይሆናም እንደዚህ ያደረገኝ ባንቺ ምክንያት ነው። እንዴት ነው እንደዚህ ያደረገኝ? በቃ ያደረገኝም ታውቂያለሽ። እንደዚህ ነገር ውስጥ ላይ የገባሁት ባንቺ ምክንያት ነው። ስለዚህ ከህይወቴ ውጪልኝ። በቃ አልፈልግም። በቃ ታይሽ ከፈለግሽ እሺ እኔ ህይወት ውስጥ የከተትሽውን ነገር አውጪልኝና ምንድን ነው አንቺ ህይወት ውስጥ ይሄው ስቲል እኮ ካንቺ ጋር ነው ያለሁት። ስቲል አሁንም ተከታትዬሽ እዚህ የመጣሁት እኮ ጉዳይ ስለሆነ በቃ እኔ ጉዳይ አንቺ ጉዳይ አይደለም። ወደ ጉዳይሽ አልሄድም ትነግሪኛለሽ። ለምንድን ነው መታውሽ? ነይ ባርኪው ነው ትነግሪኛለሽ። በቃ ተይኝ ልሂድበት። በቃ እሄዳለሁኝ። እኔ ምንም ምነግርሽ ማስረዳሽ ነገር የለም። ትሰሚኛለሽ? በፈጠረሽ አምላክ ባርኪ። እኔ ካንቺ ጋር መጨቃጨቅ ሰልችቶኛል፣ ደከመኝ። ይኸውልሽ ምነግርሽ ነገር የለም። ለምንድን ነው የማትነግሪኝ? ያየሁትን ነገር እንደተመሰቃቀለ ነው ምነግርሽ። ምንድነው ባንቺ ምክንያት? እኔ ምን አድርጌ? ይኸውልሽ ሊደፍረኝ የሞከረው ባንቺ ምክንያት ነው። ሊደፍርሽ አልሞከረም። አሁንም እየዋሸሽ በቃ ብዙ ነገር ውስጥ የገባሁት ባንቺ ምክንያት ነው። አየሽ፣ አንቺም እንኳን ልታምኛቺ እኔ እኮ አምኜሽ ነበር። ብዙ ነገር አምኜልሽ ላንቺ ብዬ ከመወደው ሰው ተለያይቼ ነበር። ሁሉ ነገር አድርጌ ነበር። አንቺ ግን ስቲል እስከዛሬ እስካሁን ድረስ እየዋሸሽ ነው። ድጋሜ ውሸት የተለያየ ታሪክ ነው የምትነግሪኝ። እኔ ምንም ያልሽኝ ነገር የለም። በቃ ልሂድበት። ተይኝ በቃ። ከዚህ በላይ እንዴት ተዋሽኛለሽ? ነይ የት ነው የምትሄጂው? ትነግሪኛለሽ። እውነቱን ምንድነው የምነግርሽ? ምንም ነገር የለም። በፈጠረሽ አምላክ አሁን አቅም አነሰኝ፣ የምጮህበት አቅም አነሰኝ፣ ደከመኝ። እሺ ለምንሽ እግርሽ ላይ ተንበርክኬ ምንድነው የምትፈልጊው? ለምንድነው የምትለምኝ? በቃ አይሆንም። ምንም ምንድነው እያስፈራሩኝ ነው። በቃ ምንድነው የሚያስፈራሩኝ? እያስፈራሩኝ ነው በተደጋጋሚ። በምን? ወንድምሽ ምን ሆነ? ያውቁታል? የት ነው የሚያውቁት? ወንጀል ሰርተው? በቃ እኔ ምንም ነገር ልነግርሽ አልችልም። ብቻ በቃ በጣም እያስፈራሩኝ ነው በተደጋጋሚ። እባክሽን በምን የመኝ ዝም ብዬ እንዴት ነው ማምንሽ? እያስፈራሩኝ ነው ስላልሽኝ እንዴት ልመንሽሽ? ዝም ብለሽ እንዲህ ስትይኝ እንዴት ነው ላምንሽ? እኔ ከዚህ በላይ ምንም ነገር ልነግርሽ አልችልም። በቃ በጣም በተደጋጋሚ ሲመቱሽ አይቻለሁ። እሺ ሲመቱሽ አይቻለሁ። የመቱሽ ለምንድን ነው? ተጣልተሽ ነው ከነሱ ጋር? በቃ ይኸውልሽ፣ በቃ እመኝ፣ በጣም በተደጋጋሚ እያስፈራሩኝ ነው። ተፈጠረሽ ዝም ብለሽ እመኝኝ አትበይኝ። እንዴት ነው ከመሬት ተነስቼ ማምንሽ? ሁሉም እውነት እኮ ይወጣል። ግን በቃ እኮ እንዲወጣ ንገሪኝ። እኔ ይኸውልሽ በጣም ህይወቴ እየተመሰቃቀለ ነው። ጭንቅላቴ ሊፈነዳ ነው። እባክሽን ተይኝ። በምን ምክንያት? በማን ምክንያት ነው ጭንቅላትሽ የሚፈርሰው? እሺ እኔ እንዴት አድርጌ ነው ህይወትሽን ያመሰቃቀሁት? ይኸው አንቺ ከመጣሽ ቀን ጀምሮ ነው እንደዚህ አይነት ስቃይ ውስጥ የገባሁት። እሺ እኔ ከከተልኩሽ እዚህ ስቃይ ውስጥ ላውጣሽ ንገሪኝ። እኔ እረዳሻለሁ። እንዴት ነው የምታወጪው? ይኸውልሽ የሆነ ሊደፍረኝ እንደሞከረ እንኳን እኮ እየካድሽ ነው አሁን እኮ። ምክንያቱም ውሸትሽን ስለሆነ ተደጋጋሚ ስለዋሸሽኝ እያልሽ ነው። ታዲያ ለማንሽ ስለዋሸሽኝ እኮ ነው ባርኪ አይደለም። ከመጀመሪያው ጀምሮ እኮ አንቺን ነበር ስደግፍ ነበር። አልዋሸሁሽም። አንቺን ነበር ሁሉ ነገር ሳረግልሽ የነበረው አይደለም እንዴ? ስከላከልልሽ ነበር እኮ። አንቺ ግን ምን አደረግሽ? ድጋሚ ዋሸሽኝ አይደለም? እስቲ አሁንም እየዋሸሽኝ ነው። በቃ ትሰሚኛለሽ? ምንድነው የምሰማሽ? አሁን ከህይወቴ ውጪልኝ። በቃ እንዴት ነው የምወጣው? እንዴት ነው? አንቺ እኮ ኦልሬዲ ገብተሻል ህይወቴ ውስጥ አይደል? ይኸውልሽ ክሱንም አንቺ ብለሽ አላነሳም። መቼም ቢሆን አላነሳም ክሱን። በቃ አላነሳም። ስለዚህ እውነትም ከነሱ ጋር እየሰራሽ ነው። መቼም ቢሆን አላነሳም። ስለዚህ እውነትም እየሰራሽ ነው ማለት ነው አይደል? በቃ ይኸውልሽ አሁንም እያመንሽኝ አይደለም እኮ። አልገባሽም። በንግግርሽ ነው እንደዚህ ያልኩሽ። በንግግርሽ ነው። ችግር ውስጥ አልገባሽም። እስካሁን ችግር ውስጥ ገብቻለሁ ስትይ ነበር። ክሴን አላነሳም። እሺ ትሰሚኛለሽ? ክሴን አላነሳም። ስለዚህ ወንጀለኛ ነሽ ማለት ነው አይደለም? ስለዚህ ትገቢያታለሽ። እኔ ነኝ እኮ እየተሰቃየሁ ያለሁት። አልተሰቃየሽም። የተሰቃየ ሰው እንደዚህ አይደለም። ብትሰቃይ ኖሮማ እንደዚህ አትይኝም ነበር። እኔ እንደውም ላዝንልሽ ነበር፣ ልሰማሽ ነበር። በቃ እኔ ምንም ካንቺ ጋር ማውራው ነገር የለኝም። ለምንድን ነው የሌለሽ? አንቺ የምትይኝንም ክስ አላነሳም ከዚህ በኋላ። መቼም ቢሆን ክሱን አላነሳም። አንቺ ምንድነው የምትፈልጊው? ከኔ ምንድነው የምትፈልጊው? ህይወቴን መበጥበጥ ነው የምትፈልጊው? አንቺም እኮ ህይወቴን በጥብጠሻል። እኔ ምን አድርጌ ነው የበጠበጥኩት? በቃ አንቺ ህይወቴ ውስጥ ከገባሽ ቀን ጀምሮ ነው እንደዚህ እየሆንኩ ያለሁት። ጭራሽ እኔ ሆንኩኝ አንቺ ህይወት ውስጥ የገባው? ጭራሽ እኔ ሆንኩኝ ጥፋተኛ? እኔ ሆንኩኝ አይደል? ይሄን ሁሉ ነገር ሳረግ ነበር። በቃ አሁን ልሂድበት። ተይኝ በቃ። ወዴት ነው የምትሄጂው? ምንድነው የምትፈልጊው? እሺ ታዲያ እውነቱ አሁን ለምን እንዳገኘሻቸው ንገሪኝ። እውነቱን ንገሪኝ። እያስፈራሩኝ ነው። በምን? በወንድምሽ ምን አድርገው ነው የሚያስፈራሩሽ? ወንድምሽ ትልቅ ሰው አይደል እንዴ? እንዴት ነው የሚያስፈራሩት? ከነሱ በላይ ትልቅ ነው ወንድምሽ። እኔ
አላውቅም። ታውቂያለሽ የህግ ሰዎች ናቸው። እሺ ምንድነው እሱ ወንጀል ሰርቶ በጣም ብዙ ሰው ነው ያላቸው። ምንድነው የምትይኝ? እሺ እና እንዴት ነው ሊያስፈራሩት የምትለው? እንዴት ነው? እሺ ንገሪኝ። ይከታተሉታል። በቃ ተይኝ። በቃ ሌላ ምንም የምነግርሽ ነገር የለም። በቃ ለብሮ ይከታተሉ። አያገባኝም። በቃ አልነግርሽም። አድራሻው እንዴት አወቁ? በቃ ይኸውልሽ ተይኝ። በቃ ስለፈጠርሽ ተይኝ። በቃ በምንም ተአምር ልተውሽ አልችልም። እኔ ብተውሽ እነሱ አይተውሽ። ታውቂያለሽ አይደል? በቃ አይተውም። ማንም አይተውሽ። አንቺ ግን ተይኝ። በቃ እኔ አልተውሽም በምንም ተአምር። እውነታውን ሳትነግሪኝ የትም አትሄጂም። እሺ እስቲ አሁንም ነይ ትነግሪኛለሽ። የትም አትሄጂም። ምንድነው የምነግርሽ? ንገሪኝ። እነሱ ልታገኛቸው ለምን እንደመጣሽ ንገሪኝ። አሁን ከዚህ በኋላ ማለት ነው እንዲህ ልለምንሽ አልችልም። ትዕግስቴን እየተፈታተንኩ ነው። እባክህ ሰማሽኝ? ንገሪኝ። ምንድነው የምትፈልጊው? በምን ነገርኩሽ እኮ በቃ እኔም አንቺ ምን በቃ እኔ በጣም እያስፈራሩኝ ስለሆነ ነው መጥቼ ያገኘኋቸው ያወራኋቸው። ምንድን ነው የሚያስፈራሩት? በቃ አልነግርሽም። እሱን ማወቅ አይጠበቅብሽም። በቃ ግን በጣም በተደጋጋሚ እያስፈራሩኝ ነው። መጥቶ ያስፈራሩሽ እና ድጋሜ ነው የምትነግሪኝ? በእኔ በእግዚአብሔር እመኚኝ። በቃ እንደዚህ ነው የተፈጠረው። እኔ ከነሱ ጋር ምንም አይነት ግንኙነት የለኝም። እኔ እንዴት ከወንጀለኛ ጋር ተባባሪ ሆናለሁ? ለዛ እኮ ነው አላገኛቸውም ብለሽኝ ነበር አይደል? ግን እስቲል እያገኘሻቸው ነው። በተደጋጋሚ እያስፈራሩኝ ስለሆነ ነው። ምን አርገው ነው የሚያስፈራሩሽ? ምን አርገው ነው የሚያስፈራሩሽ? እኔ እኮ ምንም እየገባኝ አይደለም። ምንድነው የሚያስፈራሩሽ? ምንድነው የያዙብሽ ነገር? በምንድን ነው የሚያስፈራሩሽ? እሺ ይኸውልሽ ከፈለግሽ በቃ ቮይሱን ስሚው። እሺ በቃ የምን ቮይስ ነው? ሲያስፈራሩኝ እንደነበረ እያሳየሁሽ ነው። በሚያመኝኝ በእግዚአብሔር በቃ ተይኝ እንዴ። እሺ አሰሚኝ። ምን አይነት ጭንቀት ውስጥ ነው የገባሁት? ምን አይነት ስቃይ ውስጥ ነው የገባሁት? ፈጣሪ ይሆን ወይኔ አምላክ። እዚህ ጭንቀት ከገባሽ ንገሪኝ አልኩሽ እኮ 100 ጊዜ አልኩሽ አይደል? ነገርኩሽ። በቃ በተደጋጋሚ እያስፈራሩኝ ነው። ድምፁስ ከዚህ በኋላ እኛ የምንልሽን የማታደርጊ ከሆነ በወንድምሽ ህይወት ፍረጅ። ገባሻ? ይኸው ነግሬሻለሁ። የምልሽን ነገር ተጠንቅቀሽ አድርጊ። ምን ነው የምታረጊው? በቃ ቴክስቶቹን ይሄ ቴክስቶቹን በቃ እስቲ ይኸው ዛቻ እገልሻለሁ እያሉኝ። ወንድምሽን የት ነው የሚያውቁት? አላውቅም። በቃ ተይኝ። በቃ ይኸው ያየሽ አይደል? በቃ ህይወቴን ልኖርበት። ተውኝ። በቃ ተውሻለሁ። ኦልሞስት ካንቺ ከወንጀለኛ ጋር ተነካክተሻል። ነገ ቢገሉሽ አንቺ በቃ ይግደሉኝ። ለምን ይግደሉኝ? በቃ ይኸው እናንተም እንደዚህ አይነት ነገር ውስጥ ከምትገቡ በቃ ይቅርብኝ። በቃ እሺ ይሄን ነገር ለህግ አልፈልግም። በቃ ለህግ ተናግረሻል? ምንድነው ህግ የምትይኝ? ህግማ እንደዛም ተደርጌ እኮ አልተከላከለልኝም። አይተሻል እኮ እና እሺ ምንድነው? እሺ እንዲያስፈራሩሽ ከሆነ ለምንድነው ለህግ ማትናገሪው? በፈጠረሽ አምላክ ለምንድነው ደግሞ የደበቅሽን ይሄንን ነገር? ለምን ቀድመሽ አትነግሪኝ? በቃ ተይኝ። ለምን እተውሻለሁ? በቃ በእናትሽ ተይኝ። ከህይወቴ ውጪልኝ። በቃ አልወጣም። ክሱንም ደግሞ አንሺ ብለሽ እንዳትጠይቂኝ፣ እንዳትጨቀጭቂኝ። በቃ አልፈልግም። ክሱም አይነሳም ነው። እሺ ይሄንን ይዘሽ ምንድነው እሺ የምታረጊው? በቃ እኔ ማረግ ነው። ወዴት ነው የምትሄጂው? የትም አትሄጂም። የትም አትሄጂም። ወዴት ነው የምትሄጂው? ነይ ባርኪ፣ ባርኪ ወዴት ነው የምትሄጂው? እዚህ ጨለማ እዚህ ጫካ ውስጥ ወዴት ነው ብቻሽን የምትሄጂው? ባርኪ ቁሚ። ቆይ እሺ ቁሚ። አንዴ አዳምጪኝ ባርኪ። ባርኪ ምንድነው የምትይኝ? ደግሞ ቁሚ። እሺ ወዴትም አትሄጂም። ማንኛ ነገር እዚህ ጫካ ነው። ብቻሽን አትሄጂም። ከሄድንም ደግሞ አብረን ነው የምንሄደው። ሰማሽኝ አይደል? እስቲ ደግሞ ይሄን ነገር እንዴት አትነግሪኝም? ማለት እኔ ጓደኛሽ ነኝ። ከጎንሽ ያለሁት እኔ ብቻ ነኝ። ማንም የለም። በቃ ከጎንሽ እንዴት ማንም የለም ትያለሽ እኮ? ይሄንን እንዴት አትነግሪኝም? እሺ እኔ አምንሽ ነበር። ይሄንን ነገር ብትነግሪኝ ኖሮ ከመጀመሪያው ጀምሮ አይደል? እዚህ ሁሉ ነገር ጥንቅጥ ውስጥ እንዴት ትገቢያለሽ? ለኔ ሳታማክሪኝ በእግዚአብሔር በምን ትሰሚኛለሽ? ይኸውልሽ ከወንድሜም አልፎ ወደ ቤተሰቦቼ ጋር ሊሄዱ ይችላሉ እነዚህ ሰዎች። ገባኝ እኮ። እሺ እንደዚህ አይነት ነገሮች ስትገቢ ግን ለኔ መናገር አልነበረብሽም? ምንድነው የምነግርሽ? አንቺም እኮ ከዛ ፍቅረኛሽ ጋር ተባብረሻል እኮ። የተባበርኩት እኮ ያንን ክስ ራሱ አንሺ እያልሽኝ ነው እኮ። በቃ ተይው እሺ፣ ክሱንም አታንሹ እሺ። በፈጠረሽ አምላክ እኔ እንደዚህ እንድትሆኝ አልፈልግም። ሰማሽኝ አይደል? እኔ ደግሞ ቤተሰቦችሽ እንዲጎዱ አንቺም እንድትጎጂ እኮ በምንም ታምር አልፈልግም። እኔ እኮ አምንሻለሁ። ከመጀመሪያው ጀምሮ አንቺን ደግፌ ነበር አይደል? ስከራከር ነበር። ታውቂያለሽ አይደል? ከአንቺ ውጪ ማን አለኝ? ሲጀምር ጓደኛዬ ነሽ፣ የምወድሽ ጓደኛዬ ነሽ፣ የምቀርብሽ እንደ እህቴ ማየሽ ነሽ አይደል? ታውቂያለሽ። እንዴት አትነግሪኝም? ባልኪ እዚህ ችግሩ ስትገቢ እንዴት አትነግሪኝም? በፈጠረሽ አምላክ እንዴት አትነግሪኝም? እኔ ማወቅ አልነበረብኝም? እኔ ዝም ብዬ አልተውሽም ነበር። ማንም እንዲያውቅም አይፈልጉም። በቃ ይሄንን እንዴት ብቻሽን እንዴት እንደዚህ አይነት ነገር ትጋፈጫለሽ? ንገሪኝ እስቲ። አሁን እኮ እስቲ እያስፈራራ ወንድምሽ ያለበትን ነገር ያውቃል ማለት ነው። ይከታተለዋል ማለት ነው። ወንድሜን የተከታተሉት እንገለዋለን ነው የሚሉት። እነዚህ እኮ ወንጀለኞች ናቸው እኮ በእግዚአብሔር። አንቺንም እኮ የሆነ ነገር ቢያደርጉልሽ ብቻሽን እዚህ ጫካ ውስጥ መጥተሽ የሆነ ነገር ቢያደርጉልሽ
እሺ አሁን አንቺ የሆነ ነገር ብትሆኚ እዚህ ጫካ ውስጥ ማን ይደርስልሻል? ንገሪኝ እስኪ። አሁን ተከታተልሽ ባልመጣ ነው። በቃ ብሞት ነው የሚሻለኝ። ለምን ነገር አልፈልግም። በቃ ለምንድን ነው የምትሞቹ? እኔ እኮ አለሁኝ ከጎንሽ። ማንም የለኝም ደግሞ ሁለተኛ እንዳትዪ በፈጠረሽ። አለሽም እኮ በእኔ ያለሽም የነገርኩሽንም ነገር እኮ እያመንሽኝ አይደለም። ያልነገርሽኝ እኮ ነው ያላመንኩሽ። ስንቴ ለመንኩሽ ንገሪኝ ብዬ። አሁንም እስቲል እኮ እንደዚህ ባልጨቀጭቅሽ ኖሮ አትነግሪኝም ነበር። ብቻሽን ነበር የምትሄጂው። ብቻሽን ሄደሽ ደግሞ ምንም የምታመጪው መፍትሄ የለም። እስቲ ለዚህ መጥተው አሁን አንድ ነገር እነዚህ ወንዶች ናቸው፣ ወንጀለኞች ናቸው። ድጋሚ እንደዚህ አይነት ጥቃት ባይደርሱብሽስ? በፈጠረሽ አምላክ በቃ እኔ ለወንድሜ ስል ነው ሁሉንም ነገር እያደረኩ ያለሁት። በቃ በእግዚአብሔር ተይኝ። በቃ እኔ ባርኪ በፈጠረሽ አምላክ እውነቱን ብትነግሪኝ ኖሮ ማለት ነው አሁን እዚህ ሁሉ ችግር ውስጥ አንገባም ነበር። እሱን ታውቂያለሽ አይደል? እሺ አሁን ልሂድበት። ወዴት ትሄጃለሽ? ወዴት ባትሄጂም አብረን ነው ከሄድን እዚህ ጫካ ውስጥ እንደገባሁት አብረን እንሄዳለን። ብቻሽን በምንም ታምር ልልክሽ አልችልም። ሲጀመር ደግሞ ከዚህ በኋላ እባክሽ አትዋሽ። እያንዳንዱ ነገር ትነግሪኛለሽ። እንደዚህ የሚያስፈራሩሽን ነገር ሚኑሽን ነገር እያንዳንዱ ነገር ለኔ ታሳውቂኛለሽ። እኔም ብቻ አትዋሽኝ። እኔ የምፈልገው ካንቺ እውነቱን ብቻ ነው። እውነቱን እንድትነግሪኝ ብቻ ነው። እንደ ጓደኛ እንደ እህት እኔ አምንሻለሁ። ታውቂያለሽ ከመጀመሪያውም ጀምሮ ደግሞ አምኜሽ ነበር። የተፈጠረው ነገር እያንዳንዱ ነገር አውቃለሁኝ እኮ እንዳመንሽኝ፣ ግን የሆነ አይነት ፍንጭ ስታይ ደግሞ ትተሽኝ ትዞሪያለሽ። በቃ ምን ላድርግ ታዲያ? እና እየዋሸሽኝ እንዴት ላምንሽ ይችላል? እያመንሽኝ አይደለም። በቃ የሆነ ትንሽ ፍንጭ ባገኘሽ ቁጥር ዞር ትያለሽ። አሁን ይሄው አምኜሽ ነው አብሬሻለሁ አይደል? እኔ እንደሌሎቹ አይደለሁኝ። ይሄው ስቲል አሁንም አብሬሽ ነው ያሉት። እየሰማሁሽ ነው፣ ችግርሽን እየሰማሁ ነው። እካፈልሻለሁ፣ ንገሪኝ። እነዚህንም ደግሞ ተከታታይ ደግሞ ወንጀሎች ናቸው፣ እንይዛቸዋለን። መቼም ቢሆን ወንድምሽን አያረጉትም። እንደዚህ አይነት ወንጀል በምንም ታምር አያረጉ። ሰማሽኝ አይደል? ሁሉንም ነገር እንትን ተከታትለን እያንዳንዱ ነገር ደግሞ መቼም ቢሆን ለወንድምሽ ምን ነገርና እንዲጠነቀቅ እናደርጋለን። ማድረግ ያለብንን ነገር ሁሉ እናደርጋለን። እጃቸው እኮ በጣም ሰፊ ነው። እንዴት ነው እሱ ተከላክሎ የሚተርፈው? እኔ እኮ ለዛ እኮ ነው ባርኪ ብቻሽን። አሁን እኔ እዚህ ተከትዬሽ ባልመጣ ኖሮ እሺ የሆነ ነገር ያደርጉሽ ነበር። ደግሞ ሲመቱሽ ነበር እያየሁ ነበር። አስቢ እንግዲህ የሆነ ነገር ጥቃት ባይደርስብሽ እሺ የማን ያለ ይባላል? ንገሪኝ። እኔ ደግሞ ያ ነገር እንዲደርስብሽ በምንም ታምር አልፈልግም። ካንቺ ውጪ ማን አለኝ? ለማን እኔ ችግር እናገራለሁ? አንድ ያለሽ አንቺ ማድረግ ተፈጠረሽ። ሁለተኛ አትዋሺ፣ እውነቱን ንገሪ። እሺ በቃ አትደብቂ። የተፈጠረውን ነገር ሁሉ ንገሪ። እኔ ማውቀው ከሆነ እኔ አልጠራጠርሽም። እሱን ታውቂያለሽ። በቃ ስለዚህ የተፈጠረውን ነገር ምንድነው ነገር ንገሪ እባክሽ። እና ደግሞ እንደዚህ አትሁኚ፣ ስሜታዊ አትሁኚ። ብቻሽን ደግሞ እዚህ ጫካ ውስጥ አትሁኚ። ለአንድ ሰው ሳትናገሪ ብቻሽን ጫካ ውስጥ አትሁኚ። በምንም ታምር በጣም እኮ ነው የሚያስፈራው። እኔ ፈለገ ነገር ቢሉሽ በጣም ነው የሚያስፈራው። እዚህ ጫካ ውስጥ አንድ ነገር ቢያደርጉሽ እራሱ ማን ይደርስልሻል? እኔ ሴት ልጅ ነኝ። እኔ ብቻዬን አሁን ነይ ቢሉኝ እዚህ ጫካ ውስጥ በምንም ታምር ልመጣ አልችልም። አንቺ ብቻሽን እዚህ መጣሽ። እኔ እኮ ድፍረትሽ እንዴት ነው የመጣሽው? ግን እኔማ አንቺ ስታወሪ ሳምንሽ ነው ተከትዬሽ የመጣሁት። ከዛ በኋላ ለእናቱ እንኳን ነገርኳቸው፣ እነሱ መጡ። አሁን እነሱ ደግሞ የሳስብ ወንጀለኞች እንዲይዟቸው ሄደዋል። እሱን ነው የምልሽ። አሁን እኛ ባንደርስ ኖሮ እንደዛ ሲቀጠቅጡሽ እንደዛ ሲደበድቡሽ እያየን ነበር። አሁን ሌላ ነገር ቢያደርጉሽ አሁን ድንገት ገፍትረው ራሱ መሬት ላይ ጥለው ጭንቅላሽ ቢመታት ነው ማን ይደርስልሽ ነበር? ንገሪኝ። ስለዛ እኮ ነው በቃ አትዋይ። ከዚህ በኋላ ደግሞ ስታገኛቸው እያንዳንዱ ነገር ስታደርጊ ደግሞ በእኔ ንገሪኝ። በቃ እኛ እንመጣለን ተከታትለናል። ከዛ እንይዛቸዋለን። ከዛ በኋላ ከያዝናቸው በኋላ መደረግ ያለበት ነገር ሁሉ ይደረጋል። ወንድምሽም መቼም ቢሆን እንደዚህ አይሞትም። በምንም በእነዚህ ታልካሻ ሰዎች ደግሞ መቼም ቢሆን አይጎዳም። እሱን ታውቂያለሽ። በቃ እንከላከልበታለን። አንቺ ብቻ የተፈጠረው ነገር ንገሪኝ። ድብቅ አትሁኚ እባክሽ። አይዞሽ በቃ ታልክሽ በእናትሽ መጣልሽ። ሌላስ ያልነገርሽኝ ነገር አለ የደበቅሽኝ ምናምን? ንገሪኝ። ምናልባት ድንገት ከእንትን ያሉሽ ነገር ምናምን ነገር የምታውቂው እንዳየሽ ነው። በቃ ማስፈራራት ነው። እኔ ወንድሜን ምንም ነገር እንዲሆንብኝ አልፈልግም። አውቃለሁ እኮ ለወንድምሽ ያለሽን ፍቅር እኮ አውቃለሁ እኮ ባርኪ፣ ምን ያክል እንደምትወጁ እኮ አውቃለሁ። ለሱ ብለሽ ደግሞ እዚህ ችግር ውስጥ እንደምትገቢም ደግሞ አውቃለሁ። ህይወትሽንም እንደምትሰጪ እኮ ስቲል አውቃለሁ ባርኪ። ግን አንቺ ብቻ አይደለሽም። በቃ ማለት ያንቺም ህይወት የሚያሳስባቸው ሰዎች አሉ። እናትሽ አለሽ፣ ብዙ ፋሚሊ አለ ከጎንሽ። አንቺ አንድ ነገር ብትሆኝባት፣ እናትሽ የሆነ ነገር ብትሆንባት አስቢውሽ ምን ሊሰማት እንደሚችል። አሁን ለማንም ሳትናገሪ እዚህ ብቻ አውላላ ሜዳ ውስጥ ጫካ ውስጥ መጥተሽ የሆነ ነገር ብትሆኝ ምንድን ነው የሚሰማው? ወንድምሽ ራሱ ይሄን ነገር ሳያውቅ አስቢው እስቲ።
እንዲህ ብቻ ሞተች እንዲህ ጫካ ውስጥ የሆነ ነገር ሆና በወንጀለኞች ሞተች ሲባል ራሱ እኮ ችግር እኮ ነው ታውቂያለሽ። እነሱ የሆነ ነገር ግፊት ነገር የሆነ በሽታቸው ተነስቶባቸው እነሱ ጸጥ የሚሉስሽ ስንት ነገር እኮ አለ። አንድ ነገር ብቻ አርቀሽ አስቢ ባል እኔ ወንድሜ ህይወት ይመጣል ብዬ ያንቺስ ህይወት አስፈላጊ አይደለም ባርኪ። ያንቺ እኔ በሞት ምንም ችግር የለውም። በቃ ቤተሰቦቼ ሰላም ይሁኑ፣ እናንተ ሰላም ሁኑ እንጂ ምንም ችግር የለውም። በቃ ለምን ለማን አባቱ ብለሽ ነው አንቺ የምትሞቹ? ንገሪኝ፣ ለማን አባቱ ብለሽ እንዴ? ያንቺ ህይወት እኮ ትልቅ ዋጋ አለው። ስንት እኮ የሚያስብልሽ ሰው አለ ባርኪ። እንደዚህ ብለሽ ነው በምን ታምር ነው? ለምን እኔ ያለው ማንም አያስብልኝም፣ ማንም ነው የማይፈልግ። ለምንድን እናትሽ አለች፣ እኔ ያለሁኝ፣ ቤተሰቦችሽ አሉ፣ የሚወድሽ ሰው አለ በዙሪያሽ። አትሊስት ለነሱ ስትይ እንደዚህ አይነት ነገር ውስጥ አትግቢ፣ ብቻሽን እንደዚህ አይነት ነገር አታድርጊ። እባክሽ ባርኪ፣ እኔ እባክሽ ሁሌ የምለምንሽ አትዋሽኝ። በቃ እውነቱን ብቻ ንገሪኝ። ድብቅ ስለምትሆኚ እኮ ነው። ድብቅ ባትሆኚ ኖሮ ይሄን እዚህ ሁሉ መዘዝ ውስጥ አትገቢም ነበር። ይሄንን ሁሉ ባቅ ኖሮ አሁን እዚህ ሁሉ አሁን እዛ ጋር ሆነሽ ስታወሪ ከነሱ ጋር ምናምን ነገር ሳስብ የነበረ በቃ ዋሸሽኝ፣ ከነዚህ ሰዎች ጋር ተባብረሻል ብዬ ነበር። በምን ምን ነገር አልዋሸሁሽ? ምንም ነገር ይሄን ባታሳይ ኖሮ ይሄን መረጃውን አሁን አይቺ ባላምን ኖሮ አንቺ ወንጀለኛ ነሽ ብዬ ነበር ማስበው። በቃ ማንም እንዲያውቅ አይፈልጉም እኮ ለዛ ነው። አንቺ በድብቅ ለኛ ብትነግሪኝስ እኛ እንደማናውቀው አስመስለን እኮ ነገሮችን ሁሉ ተከታተል መያዝ እንችል ነበር አይደል? አንተ ሁሉ ነገራችሁ በቪዲዮ አይደል እንዴ? በምን ለምንድን ነው ይሄ የወንጀል ጉዳይ ከሆነ ደብቀን እኮ ከያዝናቸው በኋላ መልቀቅ እንችላለን። ግዴታ እኮ ሁሉም ነገር እኮ እንትን ማለት መታየት የለበትም። ደግሞ ለአንቺ ህይወትም እኮ እንጨነቃለን አይደል? ያንቺን ህይወት ደግሞ ሪስክ ውስጥ ከተን ደግሞ በምንም ታምር እንደዚህ አይነት ነገር አናደርግም። ታውቂያለሽ፣ ከመጀመሪያው ጀመረች አሁን እኔ እዛ ጋር ሆኜ በቃ እቺ ወንጀለኛ ናት ማለት ነው እያልኩኝ ነበር። ስንት ነገር ነበር ሳወራ የነበረው። እንዴት ተዋሸኛለች፣ እዚህ ጫካ ውስጥ እንዴት ትመጣለች እያልኩኝ ከነዚህ ጋር ትተባበራለች ነው። ፈልጌ አይደለም የመጣሁት ታውቂያለሽ። በቃ እኔ ፈልጌ እንደዚህ አይነት ነገር ውስጥ ራሴን እንዴት አስገባለሁ? እሱን እኮ ነው እኔ እኮ እንዴት እንደዚህ አይነት ሰው መች ሆነች እኮ ብዬ የተጠራጠርኩት እኮ ለዛ ነው። እኔ ማቃት ባርኪ እንደዚህ አይነት ሰው አልነበረች። ሁሉን ነገር ትነግረኛለች፣ እውነቱን ነው የምትነግረኝ፣ አትዋሸኝም ብዬ ነበር ማስበው። አሁንም እስቲ እውነቱን ስለነገርሽኝ በጣም ነው የማመሰግነው። አሁን ደግሞ አምኜሻለሁ ታውቂያለሽ፣ ከማንም በላይ ነው ያመንኩሽ። ስለዚህ በቃ ከዚህ በኋላም ደግሞ እንዳምንሽ አትዋሽኝ፣ እውነቱን ንገሪኝ በቃ። ስለዚህ በቃ እውነቱን ከነገርሽኝ ደግሞ መቼም ቢሆን አንጣላም በቃ። ስለዚህ በቃ ታውቂያለሽ፣ ሁሉ ነገር ብቻ አትደብቂኝ፣ አትዋሽኝ። የተፈጠረው ነገር ሁሉ ንገሪኝ እባክሽ። ታውቂያለሽ እኔ አምንሻለሁ ከማንም በላይ ተጎንሻለሁ። እኔ ወይ ምን አለበት ነው ያገኘሁት እና ወዴት ነው የሄዱት? እንጃ ብቻ ግን አገኘዋለሁ። እኔ እንትን እፈልግሻለሁ። የት ነው የምሄደው? በቃ ከሱ ጋር የት ነው የምሄደው ማለት በቃ ምንድነው? ምን ተፈለጋችሁ? የት ነው ቶፋ ይዛት የምትሄደው? በቃ ቆይ ዘንመት ለኔ ነገርሽኝ ደግሞ ለነሱ ትነግሪያለሽ። እኔ አልፈልግም። ነይ እሱ ጋር ታገናኝ። ስለፈለግሽ አይደለም የምታወሪው፣ ግዴታሽ ስለሆነ ነው። እኔ እነዛ ሰዎች ጋር ታገናኝ። አሁንም ሌላ ኢንተርቪው ላደርግ ነው እንዴ? ኧረ በእግዚአብሔር ተውኝ በቃ። ለኔ ነገርሽኝ ለነሱ ትነግሪያቸዋለሽ። በእግዚአብሔር ምንድን ነው የምነግራቸው? በምን ያወቅሽ? አሁን እነሱ ጋር ማወቅ አለባቸው። ነይ አንቺ አይደለሽ ሁሉንም ነገር